ማበለው ፍቅሯን ይነገር ይወራ የሱ። ሰላም የተከበራችሁ የተወደዳችሁ ውድ ቤተሰቦቼ የቻናሌ ተከታታዮች የኔ ውድና ድንቅ ፋሚሊዎቼ ኑ ቡና እንጠጣ ስላችሁ እኔና ዝም ዲያብዴላ ቤት አይደለም ይሄ ቤት ማህማት ስኮት ሀቢብቶች ኑ ቡና እንጠጣ። ቡና ድጎ አገራችንን አማን ያርግልን። ሙስሊሙን ክርስቲያኑን ሰላም ጤና ፍቅር ለአንድነታችን እግዚአብሔር ሰላም ያድርጎን ጤና ይስጠን። የኔ ውድና ውርቅ ድንቅ ቤተሰቦቼ የቻናሌ ተከታታዮች በቡናዬ ነውና የምታወቀው ካሁን በኋላ ቡና ነው የምመጣው። በእንደዚህ አይነት ፍርሽ ፍንድቅድቅ ባለ ቡና ነው። አላህ ይራህመውና አቡ አብደላ ቤት ነበር እንደዚህ እያረኩ የምመጣውና የምር አንዳንዴ የሆነ ድሮ ያሳለፋችሁ ሰውን መሸም ቢሆን ልርሳው ብትሉ አይረሳም። መሸም ቢሆን አብደላ ልርሳው ብል ልረሳው የማልችለው ምርጥ አባቴ ነው። አላህ ይራህመው ኢትኮላ ጀና ኢንሻአላህ። የምር እንደዚህ አሁን ለታ ነው የሰራሁትና ያው አበሻ ቡና ይወዳሉ ሰዎች። ያው ትንሽ ልጆቹ ስለሚያወሩ በእንደዚህ አይነት መልኩ ለመንጠት አላስብም። ለዛ ነው አሁን እኔና ማሃ ብቻ ስለሆነ ነው እንጂ መጣን። ልጆቹ ካለ እና ማለት ነው የምር ነው የምላችሁ። እንደዚህ ሲሆን አብደላን አስታወሰኝ ለማለት ወዳለው። አገራችንን ሰላም ያርግልን። የታመመው የሚሽርበት እና የታመመ ይዳን ይፈወስላለሁኝ። ላችሁ አረካት ትላላችሁ ኮዲኩ በጣም ባለሙያ ነኝታችሁ እና እግዚአብሔር ሀገራችንን ሰላም አድርጎልን እኛንም ሰላም ያድርግልን። ከሚወረወረው በላ ከሚፈራው እግዚአብሔር ይጠብቀን ነጃ ይበለን። ሀገራችንን ሰላም ያድርግልን። እግዚአብሔር ሀገራችንን ሰላም አድርጎልን ሀገራችንን ሰላም ያድርግልን። የኔ ወርቅና ድንቅ ኢትዮጵያኖች ኤርትራኖች ሀገራችንን ሰላም ጤና ፍቅር ያርግልን። የምር ሀገራችን ያለበት ሁኔታ በጣም ያስጠላል እና ሀገራችን ያለንበት ሁኔታ ሀገራችን ያለው ሁኔታ በጣም ድባቡ ያስጠላል እና እግዚአብሔር ሰላም ያድርግልን። የድሮ ዘመኑን ያምጣልን ለማለት እወዳለሁኝ። የኔ ፍቅሮቼ ቡናችሁን እየጠጣችሁ ወዝ በሉ። እግዚአብሔር ሰላም ያድርገን እኛንም ሰላም አርጎን ሀገራችንን ለሀገራችን ያብቃን። የታመመ የሚድንበት የሞተ ምንድነው የታመመ የሚሻርበት አገራችን እንደ ድሮ መገዳደል ጠፍቶ ጦርነቱ የሚቆም ዘበን ያደርግልን። ማርያም ነው የምላችሁ። በጣም ጦርነት አገራችን ብዙ ወንድሞቻችንን እያሳጣን ነው። እንዲሁም አሁን በአረብ አገሩ በየአረብ አገሩ እንግዲህ ወከቻ አለ። በዚህ ቦታ እንደዚህ ነው፣ በዚህ ቦታ ከሚባለው ይጠብቃችሁ። ስደተኛም በሙሉ እግዚአብሔር ይጠብቀው። የእናቶቻችን ጸሎት፣ የአባቶቻችን እንባ፣ የዳቆኖቹ ጸሎት፣ የፋሲካ ጾም የሚጾሙት ጋር ያድርገን። ሙስሊም ክርስቲያኑን ይጠብቀን። የምር የሙስሊሙም የክርስቲያኑም አንድ አመት እየገባ ነውና የምር እግዚአብሔር ይጠብቀን ለማለት እወዳለሁ። ሁላችሁንም ፈጣሪ ይጠብቀን። እግዚአብሔር ከኛ ጋር ይሁን። እናንተንም የሚጠብቃችሁ እኔንም የሚጠብቀኝ እግዚአብሔር ይጠብቀን። ያሸራችሁ የኔ ውድ ተመልካቾች የቻናሌ ተከታታዮች ወዳችኋለሁኝ እና የቻናሌ ተከታታዮች በእንደዚህ አይነት መልኩ መጥቻለሁ። ወደዳችሁት? እዝጋ ፍሻራለን ፍሻር ሳይሆን ፍስፉስ ይባላል። እና መሀን ዛሬ ያዘጋጀን ይሄን ሻማ ደግሞ መሀን ለባሏ ሰርፕራይዝ ታደርገው ትላላችሁ። በዚህ መልኩ መጥቻለሁ። ከወደዳችሁት ላይክ እና ሼር አበረታቱን። የኔ ውድቅና ድንቅ ኢትዮጵያኖች አመሰግናለሁ። ሀገራችንን ሰላም ያደርግልን። ኢትዮጵያን ሰላሟን ያምጣልን። ሀገራችንን ይጠብቃችሁ። የኔ ውድና የተከበራችሁ የቻናሌ ተከታታዮች፣ ለቻናሌ ደግሞ አዲስ ከሆናችሁ ላይኳን ጠቅ ሰብስክራይቧን ወጋ ማድረግዎትን አዘንጉ። ቡና እየጠጣችሁ ከቡናው ገጨት ከቁርሱን ገጨት እያደረጋችሁ ይወዝጋ ቁርሱ ምናምን አለ ማለት ነው። እና የኔ ውዶችዬ ሀገራችንን እግዚአብሔር አምላክ ይጠብቅልን። እኛንን ባለንበት ሀገር በስደት ዓለሙ ሀገር ሁሉ ይጠብቀን ይብላችሁ። እያስተያየትም እንዴ
ዳር እስተ ዳር ነው። አይ ሴትዮ እንዳገባብኝ ነው እና ማለት ነው። ሀገራችንን ሰላም ጤና አድርጎልን ፍቅራችን ለሀገራችን ያድርገን። ሀገራችንን ሰላም ያድርግልን። እናንተንም ሰላማችሁን ያምጣልን። የኢትዮጵያን ሰላሟን ያድርግልን። ማርያምን እኛ ቡና እየጠጣችሁ ከቡናው ገጨት ሰብስክራይብ ገጨት አድርጉኝ። አፈሙስኝ ስድንግነኝ ባለ ቡናዋ እኮ እይሳ ቢኖረኝ በቡና ስመጣ ነው። ዩቱቤ ታብኔላ ቤት ስወጣ ዩቱቤ ቅዝቅዝ ነው ያለው። ማርያምን ነው ማለት ዩቱቤ ቅዝቅዝ በረዶ ታውቃላችሁ። እንደዛ ነው የሆነው ማለት ነው። እና ሰብስክራይብ አድርጉኝ፣ ላይክ አድርጉኝ። እኔ ወርቆች እወዳቸዋለሁ። ሁላችሁ ቤታችንን በእንዲህ አይነቱ ሮመዳንን በእንዲህ አይነቱ ጾም ይዘናል ትላላችሁ። የክርስቲያንም ነው፣ ክርስማስ ነው፣ ፋሲካም ደርሷል እንግዲህ ትላላችሁ። እና እናመሰግናለን የቻናሌ ቤተሰቦች፣ የኔ እንቁና ድንቅ ኢትዮጵያኖች፣ ኤርትራኖች ትላላችሁ። አመሰግናችኋለሁኝ። ከኔ በላይ ደግሞ ክርስቶስ ይጠብቅልኝ፣ ሀገራችንን ሰላም ያድርግልን። ሀገራችን የዛሬ ዓመት እንላለን፣ የዛሬ ዓመትም አረብ ሀገር ግርድና ላይ ነን ትላላችሁ። እንግዲህ ግርድና ላይ ነው የምታረጉታላችሁ። እግዚአብሔር ለዛሬ ዓመት ሀገራችን ያብቃን። እውነት የዛሬ ዓመት በሀገሬማ ወይኔ በስመ አብ ፏ ድንቅ ብዬ አበሻ ቀሚስ ለብሼ ፏ ድንቅ ብዬ በማን ቤት እንደምገኝ ታውቃላችሁ? በቃሉ ቤት ነው። ቃልዬ በይዘው እኔ ላይቭ ሲገባቸው አላውቅምና የኔ አባት የኔ ውድ ምርጥ ሰው ቃልዬ እኮ በጣም ይለያል ተማለት ብቻ ሳይሆን በቁም ነገረኛው ነው። ቁም ነገረኛ ወንድም ነው ቃሉ ማለት። እኔ ለነግራችሁ ከምሰበው በላይ ቃልን በጣም የምወደው ወንድሜ ነው፣ ከማንም ከምንም በላይ ማለት ነው። ማርያም በጣም ማከብረው ወንድሜ ነው። ሰው ልጅ በተግባር ሳይሆን በልብ ውስጥ ትልቅ ቦታ ካለው ያን ሰው ታስታውሳችሁ ትልቅ